በአዲስ አበባ ከተማ የመንግስት ባለስልጣናት መታሰራቸው ተሰምቷል። አቶ ጌታቸው ረዳ የመጨረሻውን ሚስጥር ይፋ አድርገዋል። ጥንቅራችን ይመለከተዋል። የአዲስ አበባ ዕጣ ፈንታ ገዢውን ፓርቲ ብልጽግናን በምክክር ኮሚሽኑ ማፋጠጡ ተሰምቷል። ከአዲስ አበባው ዝግ ምክክር ምን ተሰማ? እንመለስበታለን። ህወሓት በራሴ አቅም ለክልል በጀት መደብኩ ሲል ይፋ አድርጓል። ትኩረታችን ነው። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። አቶ ጌታቸው ረዳ የመጨረሻውን ሚስጥር ይፋ አድርገዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በህወሓት አመራሮችና በተለይም በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ላይ በርካታ ከባድ ውንጀላዎችን በማቅረብ ቡድኑ ትግራይን ወደ አዲስ ጦርነት ለመመለስ እየተዘጋጀ መሆኑን ተናግረዋል። አቶ ጌታቸው እንደገለጹት የህወሓት አመራር ከውጭ ኃይሎች ጋር በመቀናጀት ወታደራዊ ትብብር ለመፍጠር እየሰራ ነው። በተለይም ዶክተር ደብረጽዮን ወደ ኤርትራ በማቅናት ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ለጦርነት ድጋፍ የጦር ቁሳቁስና ጥይት መጠየቃቸውን በመግለጽ ወንጅለዋል። በተጨማሪም የህወሓት አመራር የትግራይ ወጣቶችን ለአዲስ ጦርነት በማሰባሰብና በመመልመል ወደ ግንባር ለመላክ እየተዘጋጀ መሆኑን ከሌሎች ታጣቂ ቡድኖች ጋርም ለጋራ እንቅስቃሴ ስምምነት ለመፍጠር ድርድር እያካሄደ ነው ሲሉ ክስ አቅርበዋል። አቶ ጌታቸው በመቀጠል ተፈናቃዮችን እንመልሳለን የሚለው አጀንዳ ለህዝብ የሚቀርብ መሸፈኛ ብቻ እንጂ ዋና ዓላማው ስልጣንን በኃይል መመለስ መሆኑን ገልጸዋል። ሰሞኑን አመራሮቹም ይህንን ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ የቅርብ ወዳጆች አሉን በማለት መናገራቸው 4 ኪሎ እንገባለን የሚል የንግግር ይዘት መናገራቸው ለስልጣን ያላቸውን ፍላጎት እንደሚያሳይ ተናግረዋል። አቶ ጌታቸው ረዳ በ2014 ዓ.ም በተደረገ የጦር ኮማንድ ፖስት ስብሰባ ላይ የተሳተፉ መሆናቸውን በመግለጽ በወቅቱ የነበረው የጥይት እጥረትና የውጊያ ዕቅድ ላይ የተሰጡ ውሳኔዎች ከወታደራዊ እውነታ የራቁና በተሳሳተ ግምት ላይ የተመሰረቱ እንደነበሩ ገልጸዋል። በተጨማሪም የህወሓት አመራር ህዝቡን በሐሰተኛ ፕሮፓጋንዳ እያሳሳተና ትግራይን ወደ አዲስ ሰብአዊ፣ ፖለቲካዊና ደህንነታዊ ቀውስ ሊያስገባ በሚችል እንቅስቃሴ ውስጥ መሆኑንም በመግለጽ ወንጅለዋል። የአዲስ አበባ ዕጣ ፈንታ ገዢውን ብልጽግና ፓርቲን በምክክር ኮሚሽኑ ማፋጠጡ ተሰምቷል። የኢትዮጵያ ሀገራዊ ምክክር ጉባኤ በ11ኛ ቀን ውሎ በንዑስ ቡድን ደረጃ ሲደረጉ የነበሩ ምክክሮችን ማጠናቀቁን ሀገራዊ የምክክር ኮሚሽን አስታውቋል። በንዑስ ቡድኖች ውስጥ በሚገኙና 10 አባላት ባሏቸው ጥቃቅን ቡድኖች መሪ ጥያቄዎችን መሰረት በማድረግ የተዘጋጁ ሰነዶች ለየንዑስ ቡድኖች ቀርበው ውይይት የተደረገባቸው መሆኑን የገለጹ ምንጮች ንዑስ ቡድኖች የጥቃቅን ቡድኖችን ሰነድ በማቀናጀት በንዑስ ቡድን ደረጃ መሪ ጥያቄዎችን መሰረት ያደረገ ሰነድ እንዲያዘጋጁ መደረጉን ጠቁመዋል። ጉባኤው ለአንድ ቀን እረፍት ካደረገ በኋላ ሰኞ ሐምሌ 20 ቀን 250 አባላት ባሉት ስልታዊ ቡድኖች ደረጃ ምክክር ማድረግ እንደሚጀምር ተነግሯል። 5 ንዑስ ቡድኖችን የሚይዘው ስልታዊ ቡድንም ተመሳሳዩን ሰነድ እንደሚያዘጋጅ የሚጠበቅ ሲሆን አንድ የርዕሰ ጉዳይ ተመካካሪ ቡድን የሚያዋቅሩ 2 ስልታዊ ቡድኖች የሚያቀርቧቸው ሰነዶች በስራ ቡድን ደረጃ የሚቀርበውን ምክረ ሐሳብ ለማዘጋጀት በጥቅም ላይ እንደሚውሉ ኮሚሽኑ ለተመካካሪዎች ያቀረበውና ዋዜማ ራዲዮ ተመለከትኩት ያለው የስራ ቡድን የምክክር ስልት ሰነድ ይጠቁማል። እስካሁን ባለው ሂደት በተመካካሪዎች የቀረቡ ምክረ ሐሳቦች እንደ አማራጭ ተይዘው የሚያልፉ ሲሆን ከሚቀመጡ አማራጮች መካከል ምርጫ የሚከናወነው በስራ ቡድን ደረጃ የምክረ ሐሳብ ሰነድ ከተዘጋጀ በኋላ መሆኑን ሰነዱን ዋቢ ያደረገው ዘገባ አመላክቷል። በስልታዊ ቡድን ደረጃ ለሚዘጋጀው ሰነድ የ3 ቀናት የጊዜ ዕቅድ የተያዘለት ስለመሆኑም ተሰምቷል። በስራ ቡድን ደረጃ ለሚዘጋጀው የምክረ ሐሳብ ሰነድም ተመሳሳይ የ3 ቀናት ጊዜ ዕቅድ ተቀምጧል። ሁለቱ የአዲስ አበባ አማራጮች በንዑስ ቡድን ደረጃ በተካሄዱ የሰነድ ዝግጅት ሂደቶች ውስጥ ለአዲስ አበባ ከቀረቡ 4 የህጋዊ አቋም አማራጮች መካከል ሁለቱ ሚዛን መድፋታቸውን የጉባኤው ምንጮች ተናግረዋል ይላል ዘገባው። አዲስ አበባም ሲቲ ስቴት ወይም ራስ ገዝ የፌዴራል አካል ራሱ
ራሷን የቻለች ክልል ወይም የኦሮሚያ አካል የሚሉ አማራጮች እንደቀረቡላት የሚታወስ ሲሆን በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተደረጉ ምክክሮች የፌዴራል አካልና የኦሮሚያ አካል የሚሉት አማራጮች ጎልተው መውጣታቸውን ምንጮች መናገራቸውንም ዘገባው አክሏል። የፌዴራል ከተሞች የሚል ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀ የሐሳብ ልውውጥ ከተካሄደባቸው ጉዳዮች መካከል አንዱ ሆኗል በሚል ምንጫችን ገለጹልኝ ይላል ዘገባው። ሀገራዊ ምክክር ኮሚሽን ለምክክር ሂደቱ ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት ከቀረቡት 4 አማራጮች መካከል ራስ ገዝ፣ የፌዴራል አካልና የኦሮሚያ አካል የሚሉት አማራጮች በድጋፍና በተቃውሞ አስተያየቶችን ሲያስተናግዱ እንደቆዩ ጠቁመዋል። ኮሚሽኑ ያቋቋመውና የምሁራን ፓናል የተባለው ስብስብ ሐምሌ 16 ቀን 2018 ዓ.ም በአጀንዳዎች ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ ሁለቱ አማራጮች ጎልተው መውጣታቸው ተሰምቷል። የፓናሉ አባላት የአራቱን አማራጮች ምንነት የተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሁን የሚል አቋም ይዘው የነበሩ ተመካካሪዎች ከተማዋ የፌዴራል አካል ትሁን የሚለውን አማራጭ ወደ መደገፍ ማዘንበላቸውን ተናግረዋል። ምክክሩ ያለበት አሁናዊ ሂደት ምክረ ሀሳቦች ላይ ድምፅ የሚሰጥበት ካለመሆኑ ጋር ተያይዞ ሁለቱ አማራጮች ወደ ቀጣዩ ምዕራፍ መሸጋገራቸው እርግጥ ሆኗል። የመንግስትና የገዢው ፓርቲ ተወካዮች አቋምም እዚህ ላይ ምን እንደሆነ በዘገባው ተጠቅሷል። በአዲስ አበባ ህጋዊ አቋም ዙሪያ እነማን የትኛውን አቋም ያዙ የሚለው ጉዳይ በምክክር ሂደቱ አነጋጋሪ ከሆኑ ጉዳዮች መካከል አንዱ ነው። መንግስትንና ገዢውን ፓርቲ ብልጽግናን ወክለው በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች የተለያዩ አስተያየቶችን ሲሰነዝሩ መስተዋላቸውን ምንጮች መናገራቸውን ዘገባው ጠቁሟል። አዲስ አበባ የፌዴራል አካል ትሁን የሚለውን አማራጭ ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸውን የገለጹት የዘገባው ምንጮች የኦሮሚያ ክልል መንግስትን የወከሉ እንዲሁም በብልጽግና ፓርቲ ውክልና እየተሳተፉ የሚገኙ ሌሎች ተመካካሪዎች አዲስ አበባ የኦሮሚያ ክልል አካል ትሁን የሚለውን አማራጭ በጽኑ ደግፈው መስተዋላቸውንም ጠቁመዋል። ከዚሁ ጋር በተያያዘ የድሬዳዋ ከተማ የአስተዳደር አማራጭም የምክክር ጉባኤው ቁልፍ አጀንዳ ነበር ተብሏል። በድሬዳዋ ከተማ ጉዳይ የተደረገው ምክክር ከተማዋ የፌዴራል አካል ትሁን የሚለው አማራጭ ሚዛን የደፋበት መሆኑን ዘገባው አክሏል። ለድሬዳዋም ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልል የሚሉ አማራጮች መቅረባቸው የሚታወስ ሲሆን ጉዳዩን አስመልክቶ በጥቃቅን ቡድንና በንዑስ ቡድን ደረጃ በተደረገው ምክክር የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ ላይ ለድሬዳዋ ከተማ የቀረቡ ህጋዊ የተባሉ አቋም አማራጮች ሌሎች አማራጮችን ሊያካትት ይገባ ነበር የሚል ጥያቄ ማስነሳቱን ሰምቻለሁ ብሏል ዋዜማ በዘገባው። ከተማዋ የኦሮሚያ ክልል አካልና የሶማሌ ክልል አካል ትሁን የሚሉ አማራጮች መካተት አለባቸው የሚሉ ጥያቄዎችን ያነሱ ተመካካሪዎች መኖራቸውን ምንጮቹ ገልጸውልኛል ይላል ዘገባው። በአጀንዳ ርዕሰ ጉዳዮች ዙሪያ ከሰኞ ሐምሌ 13 ቀን 2018 ዓ.ም ጀምሮ በተካሄደው የምክክር ሂደት ድሬዳዋ የፌዴራል አካል ትሁን የሚለው አማራጭ ሚዛን ደፍቶ መስተዋሉም ተነግሯል። ቅዳሜ ሐምሌ 11 2018 ዓ.ም የኮሚሽኑ ኮሚሽነሮችና ባለሙያዎች በስራ ቡድኖች ደረጃ የምክክር ሂደቱን አስመልክቶም ለተመካካሪዎች በሰጡት ማብራሪያም የክልል ተወካዮች ጉባኤ አባላት እስከ ሐምሌ 18 ቀን ባለው ጊዜ ውስጥ እንደሚመረጡ ገልጸው የነበረ ቢሆንም ምርጫው ሳይካሄድ መቅረቱን ምንጮች ተናግረዋል። በጉባኤው የአባልነት ውክልና ልናገኝ ይገባል የሚሉ ጥያቄዎች እየቀረቡ መሆናቸው መዘገቡ የሚታወስ ሲሆን ኮሚሽኑም እስካሁን የጉባኤው አባላትን ብዛትና ሌሎች ተያያዥ ጉዳዮችን አስመልክቶ የመጨረሻ ያለውን ውሳኔ አላሳወቀም ተብሏል። ምርጫው ሐምሌ 20 ቀን 2018 ዓ.ም እንደሚካሄድ በምክክሩ በአወያይነት እየተሳተፉ ለሚገኙ ባለሙያዎች ተነግሮ የነበረ ቢሆንም ለምርጫው የተቀመጠው ቀን ጊዜያዊ መሆኑን ለማወቅ ተችሏል። ኮሚሽኑ የጉባኤው አባላት 211 እንደሚሆኑ ቀደም ብሎ ቢያሳውቅም በቀረቡ ጥያቄዎች መሰረት ወደ 284 ከፍ ማለቱ ተነግሮ ነበረ። የአባላቱ ቁጥር አሁንም ከፍ ማለቱ እንደማይቀር የጠቆሙት የዘገባው ምንጮች የኮሚሽኑን 8 ኮሚሽነሮች ያቀፈው የኮሚሽነሮች ምክር ቤት የመጨረሻ ውሳኔ ላይ አለመድረሱን ገልጸዋል። በስራ ቡድን ደረጃ ምክረ ሀሳብ የሚደራጅበት ጊዜ ከመቃረቡ ጋር ተያይዞም የጉባኤው መቋቋም አስፈላጊ ሲሆን ኮሚሽኑ እስካሁን ምርጫው የሚደረግበትን ትክክለኛ ቀን ይፋ አላደረገም።
የሸገር ታይምስ ነው። የመረጃ ጥንቅራችን እንደቀጠለ ነው። በአዲስ አበባ ከተማ የመንግስት ባለስልጣናት መታሰራቸው ተሰምቷል። በስራና ክህሎት ሚኒስቴር የኢትዮጵያ የስራ ገበያ መረጃ ስርዓት ፕሮጀክት ኃላፊና የውጭ ሀገር ስራ ስምሪት ዋና ስራ ፈጻሚን ጨምሮ በርካታ ከፍተኛ አመራሮች በፌዴራል ፖሊስ በቁጥጥር ስር መዋላቸው ተሰምቷል። ተጠርጣሪዎቹም በውጭ ሀገር ስራና ስምሪት፣ በኢትዮጵያ የስራ ገበያ መረጃ ስርዓት ሲስተም መረጃን በማጥፋት በአረብ ሀገር በህጋዊም ጭምር ሄደው የተለያዩ በደል ወይም መከራ፣ ሞትን ጭምር ከበዳዮችና ከኤጀንቶች ጋር በመመሳጠር ችግሮች ሲደርስባቸው ፍትህ እንዳያገኙ በማጓተት መከራ ሲያደርስ የነበረው በተለይም በቤት ሰራተኝነት በሚሰሩ ሰራተኞች ላይ በሚደርስ በደል፣ በከባድ ሙስና፣ በህገወጥ የሰው ዝውውርና የመንግስትን የውጭ ምንዛሪ ለግል ጥቅም በመዋል ወንጀሎች እንደተጠረጠሩ ተዘግቧል። በአሁኑ ወቅት ሚኒስቴር መስሪያ ቤቱ በከፍተኛ የምርመራ ሂደት ላይ እንደሚገኝ ነው የተሰማው። ህወሓት በራሴ አቅም ለክልል በጀት መደብኩ ሲል ይፋ አድርጓል። የትግራይ ቴሌቪዥን እንደዘገበው በክልሉ በጉልበት ስልጣን የያዘው ህወሓት የሚመራው አስተዳደር በትግራይ ውስጣዊ አቅም የሚሸፈን የ2019 በጀት መድቧል ሲል ዘግቧል። ህወሓት በኃይል ወደ ስልጣን የመለሰውና ከ2013 ዓ.ም በፊት ህገወጥ በተባለው በኋላም ጦርነት የቀሰቀሰው የክልል ምክር ቤት ለ2019 ዓ.ም የበጀት ዓመት 65 ቢሊዮን 296 ሚሊዮን 756 1634 ብር አጽድቋል። ምክር ቤቱ ለ2019 በጀት ዓመት 65 ቢሊዮን 296 ሚሊዮን 756634 ብሩን በጀት ያጸደቀው በሙሉ ድምጽ ነው የተባለው። ምክር ቤቱም ይህ በጀት በትግራይ ህዝብና መንግስት መተማመንን በማጠናከርና ከክልሉ ውስጣዊ አቅሞች የሚሰበሰብ ገቢ መሆኑን ይፋ አድርጓል። በጀቱ ለደሞዝና ለስራ ማስኬጃ ወጪዎች ይውላል የተባለው በህወሓት የሚመራው የክልሉ መንግስት ምክር ቤት የስድስተኛ ዘመን ሰባተኛ መደበኛ ጉባኤውን በተለያዩ ጉዳዮች ላይ ከተወያየ በኋላ ሹመቶችን በማጽደቅ አጠናቋል ሲል የክልሉ ሚዲያ ዘግቧል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።